ሰላም ውድ የቲክቶክ የዩቲዩብ ቻናል ቤተሰቦች በድጋሜ በክፍል 86 የሌቭል 4 ኮምፕሬሄንሲቭ ነርሲንግ ዲፕሎማ በአዲሱ ካሪኩለም ተመልሻለሁ። ውድ አድማጭ ተመልካቾቻችን ቀጥታ ወደ አስተማሪ ቪዲዮ ነው መውሰዳችሁ። ለቤቱ አዲስ ሆናችሁ ቤቱን ተቀላቀሉ እያልኩኝ እንግዲህ በመጀመሪያው በክፍል 86 ይላችሁ ጥያቄና መልስ የሚያመለክታት ምንድነው? Which is a social dysfunctions ብለን የምንጠራው ማለት ነው። እንግዲህ WHO definition ላይ healthን define በሚያደርግበት ሰዓት a state of complete physical, mental, social well-being not merely the absence of disease ብለን የምንጠራው ማለት ነው። እሱ አለ social ላይ በምናይበት ሰዓት በቀላሉ ከማህበረሰቡ ምን መሆኑ ማለት ነው መገለል እንደምንለው ማለት ነው። ስለዚህ social dysfunction ወይም ከማህበረሰቡ ጋር ፖር የሆነ ኢንተራክሽን ወይም ግንኙነት እንዳናረግ ወይም በአግባቡ በማህበረሰቡ ላይ ሊጣልብን የሚችሉ ግዴታዎችን በአግባቡ እንዳንሰራ የሚያደርጉ ነገሮች ምን ብለን ጠራቸዋለን? illness ብለን ጠራዋለን፣ wellness ብለን ጠራዋለን፣ sickness or healthfulness ብለን የምንጠራው ነው። wellness ማለት freedoms from any illness and sickness ምንም አይነት ፍሪ ሲሆን ማለት ነው። ያ ማለት ምን እንደው ብለን የምንጠራው good feelings ብለን የምንጠራው ማለት ነው። ይሄኛው illness ምንለው bad feelings ነው። ወይንም ባጭሩ ምንድነው either with or without disease ሊሆን ይችላል ባዲ የሆነ feeling ሲሰማ። sickness ምንለው loss of social role functions ብለን የምንጠራው ነው በማህበረሰቡ ላይ። ስለዚህ social dysfunction ማለት ባጭሩ sickness ብለን የምንጠራው ነው ማለት ነው። ሌላ የሁለተኛው blank is a serious condition in which ነው the heart does not pump blood as efficiently ያ ማለት የheart problem ነው። የልባችን መስል በአግባቡ የልብ ጡንቻ የሚባለው በአግባቡ ደም ማይረጭ ከሆነ as it should and the heart has literally failed or is about to stop working ማለት ነው። ወይም የልብ ስራውን የሚቆም ከሆነ ምን ብለን እንጠራዋለን? ምን አይነት serious condition ነው ከተባለ ባጭሩ የሚያሳየን ነው this is congestive heart failure ወይም CHF ብለን የምንጠራው ማለት ነው። the heart muscle does not pump enough blood ማለት ነው. Due to that reason, the person may develop congestive heart failure or CHF ብለን የምንጠራው ነው። ለዚህ correct answer is C። ሶስተኛው the best fluid is to resistate hypovolemic shock ብለን የምንጠራው ማለት ነው። እንግዲህ hypovolemic shock ብለን የምንጠራው በዋነኝነት ምንድነው bleeding shock ብለን እንጠራዋለን that occurred due to excess fluid or blood loss from the body ማለት ነው። ከሰውነታችን ላይ excess የሆነ fluid እና blood loss በሚኖርበት ሰዓት የሚያስከትል ነው የፍሉድ መጠን ማነስ ማለት ነው። ኖርማል ሳላይን፣ ሪንገር ላክቴት፣ ዴክስትሮዝ፣ ሹገርስ ከነዚህ ውስጥ ማንኛው ሊሆን ይችላል ስንል ግን ኖርማል ሳላይን ውንድ ኬር ለመስራት የምንጠቀም ኮመንሊ ሶዲየም ክሎራይድ ስለሆነ አንቲባክቴሪያል ፕሮፐርቲ ስላለው ማለት ነው። ይሄኛው ግን ለፍሉድ ረሲስቴሽን የምንጠቀመው ሪንገር ላክቴት ፎር ላክቴት ሶሉሽንስ ብለን የምንጠራው ወይም አርኤል ይሆናል ማለት ነው። ሶ ቢ ኮሬክት አንሰር። አራተኛው ላይ scurvy is a deficiency of what ነው። እንግዲህ የስከርቪ deficiency ምን ሊሆን ይችላል ስንል በዋነኝነት vitamin C deficiency that causes what scurvy ብለን የምንጠራው እሱን cause ያደርጋል ማለት ነው። እዚህ ጥርስ ወይም ድድ አካባቢ ላይ መድማትን እና የጣቶቻችን መላላጥ ያለን የምንጠራቸው ማለት የጥፍራችን አካባቢ ላይ ያሉ እነሱ መላላጥ እንዲፈጠር የማድረግ አለው። anyways nutrition ላይ ስናየው እንመለሳለን ማለት ነው። anyways ግን scurvy የቫይታሚን C deficiency ነው ማለት ነው። ሌላ a types of vaccine administered subcutaneously ማለት ነው። እንግዲህ subcutaneous into the fat tissue ወይም ከኤፒደርሚስ ከደርሚስ በታች የምንሰጠው ወደ fat tissue ላይ የምንሰጠው ሚዝል PCV ሮታ and OPV ብለን የምንጠራው oral polio vaccine እና እዚህ ጋር ሮታ ብለን የምንጠራው ሁለቱ በዋነኝነት የሚሰጠው ምንድነው PO ነው ወይም በምን ይሰጣል በአፍ ይሰጣል ማለት ነው። PCV ብለን የምንጠራው PCV ፔንታ ብለን የምንጠራቸው ደግሞ ሁለቱ ኢንትራመስኩላር ነው የሚሰጠው ኢንትራመስኩላር ወይም IM ይሰጣል ማለት ነው። ስለዚህ ከዚህ ውስጥ ሰብኩታኔስ የሚሰጠው ወይም SQ or ASC ብለን የምንጠራው የሚሰጠው ምን ላይ ነው ሚዝልስ ነው ማለት ነው። ምንድነው ሌፍት አፐር አርም ላይ ሰብኩታኔስ ቲሹ ሞስት ኮመንሊ ልንሰጥ የምንችልበት ሆነው ማለት ነውና ኮሬክት አንሰር ኢስ ኤ ይሆናል ማለት ነው።
ሌላው የስድስተኛውና የመጨረሻው a single and most effective voice of preventing infection prevention technique ማለት ነው ስለዚህ infection prevention ከምንላቸው ቴክኒኮች ውስጥ the single most important to prevent disease transmission ወይም the single most effective way ማንኛው ሊሆን ይችላል በመንለበት ሰዓት sterilization hand washing health education ስለዚህ hand washing is the single and most effective way of infection prevention technique ማለት ነው ስለዚህ ውድ አድማጭ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ቻናሉን ተቀላቀሉ እያልኩኝ የዛሬው በክፍል 86 ይዤላችሁ የቀረብኩት ጥያቄና መልስ ይመስል ነበር መንጌ ነበርኩኝ በድጋሜ ሰላማችሁ ብዘት ይበልልኝ